ምዕራፍ 15 በእስራኤል ንጉሥ በኢዮርብዓም በ27ኛው ዓመት የይሁዳ ንጉሥ የአሜስያስ ልጅ ዓዛርያስ ነገሠ። መንገሥም በጀመረ ጊዜ የ16 ዓመት ልጅ ነበረ። በኢየሩሳሌምም 52 ዓመት ነገሠ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱ አሜስያስ እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን በኮረብቶች ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶች ላይ ባሉት መስገጃዎች ይሰዋና ያጥን ነበረ። እግዚአብሔርም ንጉሡን ቀሰፈው፣ እስከሚሞትበትም ቀን ድረስ ለምጻም ሆነ። በተለየ ቤትም ይቀመጥ ነበረ። የንጉሡም ልጅ ኢዮአታም በንጉሥ ቤት ላይ ሰልጥኖ ለአገሩ ሕዝብ ይፈርድ ነበረ። የቀረውም የዓዛርያስ ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዓዛርያስም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ቀበሩት። ልጁም ኢዮአታም በእርሱ ፋንታ ነገሠ። በይሁዳ ንጉሥ በዓዛርያስ በ38ኛው ዓመት የኢዮርብዓም ልጅ ዘካርያ በእስራኤል ላይ በሰማርያ 6 ወር ነገሠ። አባቶቹም እንዳደረጉት በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልንም ካሳታቸው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። የኢያቤስም ልጅ ሰሎም ተማማለበት፣ በይብልዓም መትቶ ገደለው፣ በእርሱም ፈንታ ነገሠ። የቀረውም የዘካርያ ነገር እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። ለኢዩ ልጆችህ እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነበረ። እንዲሁም ሆነ። በይሁዳ ንጉሥ በዖዝያን በ39ኛው ዓመት የኢያቤስ ልጅ ሰሎም ነገሠ። በሰማርያም 1 ወር ያህል ነገሠ። የጋዲም ልጅ ምናሔም ከቴርሳ ወጥቶ ወደ ሰማርያ መጣ። በሰማርያም የኢያቤስን ልጅ ሰሎምን መታ፣ ገደለውም፣ በእርሱም ፈንታ ነገሠ። የቀረውም የሰሎም ነገር የተማማለውም ዓመፅ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በዛን ጊዜም ምናሔም ከቴርሳ ወጥቶ ቲፍሳን በእርሷም ያሉትን ሁሉ ዳርቻዋንም መታ። ይከፍቱለትም ዘንድ አልወደዱምና መታት። በእርሷም የነበሩትን እርጉዞች ሁሉ ቀደዳቸው። በይሁዳ ንጉሥ በዓዛርያስ በ39ኛው ዓመት የጋዲ ልጅ ምናሔም በእስራኤል ላይ መንገሥ ጀመረ። በሰማርያም 10 ዓመት ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልንም ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። በዘመኑም የአሦር ንጉሥ ፎሃ በምድሪቱ ላይ መጣ። ምናሔምም መንግሥቱን በእጁ ያጸናለት ዘንድ የፎሃ እጅ ከእርሱ ጋር እንዲሆን 1000 መክሊት ብር ሰጠው። ምናሔምም ብሩን ለአሦር ንጉሥ ይሰጥ ዘንድ በእስራኤል ባለጠጎች ሁሉ ላይ በእያንዳንዱ ላይ 50 ሰቅል ብር አስገብሮ አወጣ። የአሦርም ንጉሥ ተመለሰ፣ በአገሪቱም አልተቀመጠም። የቀረውም የምናሔም ነገር የሠራውም ሥራ ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ምናሔም ከአባቶቹ ጋር አንቀላፋ፣ ልጁም ፋቂስያስ በእርሱ ፋንታ ነገሠ። በይሁዳ ንጉሥ በዓዛርያስ በ50ኛው ዓመት የምናሔም ልጅ ፋቂስያስ በእስራኤል ላይ በሰማርያ መንገሥ ጀመረ። 2 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልንም ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። የሰራዊቱም አለቃ የሮሜልዩ ልጅ ፋቁሔ ተማማለበት። በሰማርያም በንጉሡ ቤት ግንብ ውስጥ ከአርጎብና ከአርያ ጋር መታው። ከእርሱም ጋር 50 የገለዓድ ሰዎች ነበሩ። ገደለውም፣ በእርሱም ፋንታ ነገሠ። የቀረውም የፋቂስያስ ነገር የሠራውም ሥራ ሁሉ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በይሁዳ ንጉሥ በዓዛርያስ በ52ኛው ዓመት የሮሜልዩ ልጅ ፋቁሔ በእስራኤል ላይ በሰማርያ መንገሥ ጀመረ። 20 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። በእስራኤል ንጉሥ በፋቁሔ ዘመን የአሦር ንጉሥ ቴልጌልቴልፌልሶር መጥቶ ኢዮንና አቤል ቤት መዓካን ያነዋንም ቃዴስንና አሦርንም ገለዓድንና ገሊላንም የንፍታሌንም አገር ሁሉ ወሰደ።
ወደ አሦርም አፈለሳቸው። በዖዝያንም ልጅ በኢዮአታም በ20ኛው ዓመት የኤላ ልጅ ሆሴዕ በሮሜልዩ ልጅ በፋቁሔ ላይ ተማማለ፣ መትቶም ገደለው፣ በእርሱም ፈንታ ነገሠ። የቀረውም የፋቁሔ ነገር የሠራውም ሥራ ሁሉ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በእስራኤል ንጉሥ በሮሜልዩ ልጅ በፋቁሔ በሁለተኛው ዓመት የይሁዳ ንጉሥ የዖዝያን ልጅ ኢዮአታም ነገሠ። መንገሥ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሠ። እናቱ የሳዶቅ ልጅ ኢየሩሳ ነበረች። በእግዚአብሔርም ፊት ቅን ነገር አደረገ። አባቱ ዖዝያን እንዳደረገ ሁሉ እንዲሁ አደረገ። ነገር ግን በኮረብቶች ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶች ላይ ባሉት መስገጃዎች ይሰዋና ያጥን ነበር። እርሱም የላይኛውን የእግዚአብሔርን ቤት በር ሠራ። የቀረውም የኢዮአታም ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በዚያም ወራት እግዚአብሔር የሶርያን ንጉሥ ረአሶንንና የሮሜልዩን ልጅ ፋቁሔን በይሁዳ ላይ መስደድ ጀመረ። ኢዮአታም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። ልጁም አካዝ በእርሱ ፈንታ ነገሠ።